ሰላም ውዶች፣ ኑ በርበሬ እናዘጋጅ። የበርበሬ ቅመም እያዘጋጀሁ ነው። እርጥብ ቅመም ይሄን ይመስላል። እርጥብ ቅመም ይሄ ምን መሰላችሁ ውዶችዬ? ይሄ ላሳያችሁ። ይሄ ዝንጅብል ነው፣ ነጭ ሽንኩርት ነው። ይሄኛው ደግሞ በሶ ቢላ ነው። ከዛ ደግሞ እዚህ ጋር እነዚህ የምታዩቸው ደግሞ የጤና አዳም ፍሬ ናቸው። እነዚህ የጤና አዳም ፍሬዎች ምርጥ ናቸው። በሶ ቢላ ምርጥ ነው። እዚህ ቃቅቤ ማለት ነው። ዝንጅብል፣ ነጭ ሽንኩርት ሆኖ እነዚህ አራቶች በሶ ቢላና ጤና አዳም ነጭ ሽንኩርትና ዝንጅብል ሆኖ በአንድ እንደዚህ ተላልጦ ነጭ ሽንኩርቱ እንደዚህ ሆና ተልጣ ነው። እንትኗም ዝንጅብሏም እንደምታዋት ማለት ነው። እንደዚህ በሞቀ ውሃ ይራስና ከዛ ላጥ ተደርጎ ከዛ አንድ ቀን ጠፋፍ ይላል። አዳሩን ጠዋት ነው እንግዲህ አሁን እንግዲህ ጭቅጭቅ ላረጋት ነው ላም አድርጌ። ከዛ የእርጥብ ቅመሜ ነው አደርቀዋለሁኝ። ደረቅ ቅመሜን ደግሞ አሳያችኋለሁ። እና በርበሬ እኔ በጣም ማዘጋጀት በጣም ነው ደስ የሚለኝ። የእውነት በቃ ቅመማ ቅመሞችን ዝም ብዬ በጣም ነው ቅመማ ቅመም የምወደው። በጣም ነው ቅመማ ቅመም የምወደው። እና አንድ ግሪክ ጓደኛ ነበረችኝ። ከሷ ነው ቅመማ ቅመም ምን ያህል ለጤነኝነት በጣም አስፈላጊ ነው፣ ለሰውነት በጣም ለተለያዩ ጥቅሞች እንደሆኑና ቅመም የተባለች ነገር በቃ በጣም ነው የምወደው። አሁን ይሄን እንጨቀጭቃለን። ከዛ ደግሞ እናሰጣለን። ከዛ ደግሞ ደረቅ ቅመም ሳዘጋጁ አሳያችኋለሁ። ከዛ በርበሬውን ሁላ አሳያችኋለሁ ወዶችዬ። እና ተከታተሉ። በርበሬ ማዘጋጀት የምትፈልጉ ወይም የማትችሉ ወዶችዬ እላችኋለሁኝ። ሰላም ወዶችዬ፣ እንግዲህ ቅድም እንዳሳየዋችሁ ማለት ነው። ቅድም እንግዲህ ነጭ ሽንኩርት በሶ ቢላ ዝቃቅቤና ዝንጅብል አድርገን አሳይቻችሁ ነበር። ልጭ አዘጋጅቸው እና በዚህ መልኩ ደግሞ ተወቅጧል ማለት ነው። በዚህ መልኩ ከዛ እናደርቃለን። ከዛ ደረቅ ቅመሞች ደግሞ ራሳቸውን ይቻላሉ። ከእርጥብ ቅመም ጋር አይቀላቀልም። ይሄ ሲደርቅ ዝንጅብልና ነጭ ሽንኩርቱ ከደረቀ በኋላ ነው በአንድ የሚቀላቀለው ከደረቅ ቅመም ጋር ማለት ነው። እርጥብ ቅመም ይሄን ይመስላል። ለቤታችሁ እንደዚህ አድርጋችሁ ስታዘጋጁ ለጤናም ለጣዕምም ለሁሉም ቆንጆ አሪፍ። እንግዲህ በዚህ መልኩ እንደዚህ ሆኗል ማለት ነው ውዶችዬ። ስለዚህ እስቲ ከዚህ አድርጌ ያሰጣሁት። አሁን ይሄንን በደንብ አድርጌ ተልተሎ እያማሰልኩ አደርገዋለሁ። ከዛ ከደረቀ በኋላ ወደ እንትኑ ይገባል ማለት ነው። በርበሬው እዚህ አለ፣ እዚህ ጋር ተሰጥቷል። በርበሬው ያምራል። በርበሬው ግን አልተሸከሸክም። ስለዚህ ሲሸከሸክ ደግሞ የበለጠ በጣም ያምራል ማለት ነው። ስለዚህ ቅመሜን በዚህ በኩል አስጥቻለሁ። በዚህ በኩል ደግሞ በርበሬ ተሰጥቷል እና ደግሞ አብረን እናየዋለን በቀጣይ ማለት ነው። ተከታተሉ። ሙያ እንግዲህ መልክ ስጠኝ እንጂ ነው ሙያ ተጎረቤት ይባላል ውዶችዬ። ወይ እሺ፣ በዚህ መልኩ እንግዲህ በርበሬ እንዴት እንደማዘጋጅ አሳያችኋለሁ በግሌ እላችኋለሁ ውዶችዬ። በርበሬው በጣም ዋው የሆነች በርበሬ ናት። ሰላም ውዶቼ፣ እንግዲህ በርበሬ ቅመማችን እንደቀጠለ ነው ማለት ነው። እና ቅመሞችን ደግሞ ከደረቅ ቅመሞች ምን እንደምጠቀም በእርግጥ ከዚህ የበለጠም በላይ ከዚህ በላይም አሉ ማለት ነው የሚጠቀሙ ሰዎች። ቅመም ከዚህ በላይ የሚጠቀሙ ሰዎች ሊኖሩ ይችላል ማለት ነው። ግን እኔ በእነዚህ ነው የምጠቀም በርበሬ ሳዘጋጅ ማለት ነው። ቅድም እንግዲህ እንደነገርኳችሁ ዝንጅብል፣ ነጭ ሽንኩርትና በሶ ቢላ፣ ሮዝመሪን፣ ጤና አዳም አድርገን ጨቅጭቀናል ማለት ነው። አሁን ደግሞ ደረቅ ቅመሞች እዚህ ጋር አብሽ ነው እንደምታዩት፣ አብሽ ነው። እዚህ ጋር ጥቁር አዝሙድ አለ። እዚህ ጋር ደግሞ ጥቁር ኮረሪማ እንትን ምንድን ይባል ይሄ ጥቁር ኮረሪማ ብቻ ይሄ እሱ አለ። እዚህ ጋር ደግሞ ነጭ ቅመም አለ። እዚህ ጋር ነጭ ቅመም አለ። እዚህ ጋር ከሙን አለ። ከሙን ታውቃላችሁ፣ ሩዝ ጋም ይደረጋል ማለት ነው ሲቀቀል። እዚህ ጋር ደግሞ እዚህ ጋር ሮዝመሪ በጣም ነው የምወድ፣ ሮዝመሪ አለ። እዚህ ጋር ደግሞ ቀረፋ አለ። ከቀረፋ
እዚህ ጋር ደግሞ ቁንዶ በርበሬ ታውቃላችሁና እነዚህን እከልሳቸዋለሁ። በአንዳው ሞቅ እያረኩ በአንድ ቀላቅላቸዋለሁ። ውዶች እንግዲህ በርበሬ ተዘጋጅቶ አለቀ። ይሄ ጫው ነው። እዚህ ጋር ቅመም አለ። ይሄ ቅመም ነው። እዚህ ጋር ደግሞ ዝንጅብልና ነጭ ሽንኩርቱ በሎን እየሰደርስ ደውልልሃለሁኝ። በርሽ ደህና ሰላም ግባ። ያው እንግዲህ እነሱም እንግዲህ ወጥተዋል። በቃ ለምሴት ማመችም አይቀሩም። ነገ ገበያ የማዙ ነገር ነው እንጂ አሁን እንግዲህ በልሽ ወንድዬ ወይ ውዶች ጫው ይሄን ይመስላል እንግዲህ በርበሬ ማለት ነው። እዚህ ጋር ደግሞ ዝንጅብሉና ነጭ ሽንኩርቱ ምናምን ማለት ነው እዚህ ጋር። ከዛ ይሄ ደግሞ ደረቅ ቅመም ነው። ይሄ በጣም ብዙ ነገር የደረቅ ቅመም አሳይቻችኋለሁ። እዚህ ጋር ነው። ከዛ ይሄ ባንድ ይቀላቀላል። ከዛ እዚህ ጋር አለ። ከዛ እዚህ ይገባል ማለት ነው። ሲያልቅ ደግሞ እንግዲህ አብረን እንበላለን ማለት ነው። ወደ ወፍጮ ቤት ቀጥታ እንሄድና እናስፈጫለን። ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። እንግዲህ በርበሬያችን ማለት ነው ስንጨቀጭቅ፣ ስንልጥ፣ ስናሰጣ ምናምን ነበር ማለት ነው የቆየነ የሰነበት ነው። አሁን እንግዲህ በመጨረሻ ደግሞ ማለት ነው እንግዲህ በርበሬያችን አዘጋጅተን ጨረስን። ከዛም አስፈጨን። ወፍጮ ቤት ላይ ቀረጽ አልተመቸኝም ነበር። ወፍጮ ቤት ደግሞ እንዳጋጣሚ ሆኖ ሰው ነው ሄጄ አስፈጩልኝ አልኳቸው እና እኔ ብሄር ኖሮ ምናልባት ትንሽ እዛ ሲፈጭ አሳያችሁ ነበር ወፍጮ ቤት። ከዛ አስፈጭተን መጣን። ከዛ አሁን ምን የሆነ ነገር እንቀምሳለን ማለት ነው። ከዛ እዩት እስቲ ያ በርበሬ እዩት። እግዚአብሔርን እንደው ይለያል እላችኋለሁ። በጣም ቴስቱ ጣዕሙ ትላላችሁ። በቃ ምን ልበላችሁ፣ ሁሉ ነገሩ ከረሉ በጣም ያምራል። ጨው ሲበዛ ራሱ ጥሩ አይደለም በርበሬ ላይ ማለት ነው። ጨው ሲበዛ በጣም መጥፎ ነው፣ ያደበዝዘዋል። ያንም መሰለ በርበሬ ማለት ነው። እና ይሄን በሚመስል መልኩ ይሄ እንግዲህ ቀንሻው ነው ማለት ነው። ምክንያቱም የዘወትር ማቅረቢያ ላይ ቀንሻለት ነው ማለት ነው። እና አሁን እንደዚህ አድርገን እናቁላላለን። ይኸውልኝ እዚህ ጋር እንዴት እንደሚመስል በእውነት በጣም ነው የሚያምረው። በጣም ይለያል። ይኸውትማ ከረሩ ልዩ ነው። እና በርበሬ ይሄን መሰለ ያሳየኋችሁ። የምር ጣዕሙ ትላላችሁ በጣም። እና ደግሞ እንደዚህ በጣም የሚደምቅ ደግሞ ማለት ነው የበርበሬው ፍሬ የለም። ፍሬውን እጠቡት። ፍሬው ይጠቁራል። ፍሬው ቆሻሻ አለው። ያንን ዛለውን ለቅማችሁ ከጨረሳችሁ በኋላ ስታጥቡት ፍሬው ልክ ህይወት እንደዚህ እንደምታዩት ይሆናል በርበሬው ማለት ነው። ማርያምን እንደውም በአካል ነው የሚደምቀው። የሚገርማችሁ ከዚህ ራሱ ማለት ነው። እና ይሄን ይመስላል እላችኋለሁኝ። እና በምስር ወጥ፣ በፍርፍር፣ በዶሮ ወጥ በሰላምና በጤና የሚያልቅ ያድርግልን እላችኋለሁ። የሰላም ምግብ ያድርግልን፣ በጤና ይለቅ እላችኋለሁ። ለሁላችሁም መልካም። እና አሁን እንግዲህ ያበደ ፍርፍር እንሰራለን። በቃ ተጋበዙልኝ። ወዳችኋለሁ። በያላችሁበት መልካም